ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን ሰነበታችሁ። የአማራ ክልል ውሃና ኢነርጂ ቢሮና አይአርሲ ዋሽ ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያቀርቡትን ዝግጅት ነው ይዘን የቀረብነው። በዛሬው ዝግጅታችን የግልና የአካባቢ ንጽህናን በተመለከተ ወደ እናንተ እንደርሳለን። ዝግጅታችን ይበልጥ ተብራርቶ እንዲቀርብ እንግዶችን ጋብዘናል። አቶ ይበልጣል በሬ ከአማራ ክልል ጤና ቢሮ የስነ ንጽህናና የአካባቢ ጤና አጠባበቅ ቴክኒካል አማካሪ፣ አቶ እውነቱ ገድፍ በአማራ ክልል ውሃና ኢነርጂ ቢሮ የከተሞች የውሃና ሳኒቴሽን ፕሮጀክት አስተባባሪ፣ እንዲሁም ደግሞ አቶ ተስፋው አካልነህ በባህር ዳር ከተማ አስተዳደር የከተማ የውሃና ሳኒቴሽን ፕሮጀክት አስተባባሪ አብረውን ቆይታ ያደርጋሉ። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላው የስቱዲዮ ባለሙያዎች ጋር አብረናችሁን ቆያለን። ምርጫችሁን የአማራ ሚዲያ ኮርፖሬሽን አድርጉ። እንግዶቼ አክብራችሁን ስለመጣችሁ እጅግ እናመሰግናለን። አመሰግናለሁ። የግልና የአካባቢ ንጽህና አጠባበቅ ሲባል ምን ማለት ነው? ምን ያህል ትኩረት ተሰጥቶት እየተሰራ ነው የሚለውን አቶ ይበልጣል። እሺ፣ አመሰግናለሁ። እንግዲህ የግልና የአካባቢ ንጽህና ሁለት ይዘቶች ያሉት ነው። የግል ንጽህና የምንለው አንድ ሰው በራሱ ከግር ጥፍሩ እስከ ራስ ጸጉሩ ድረስ ሊያካሂደው የሚችል በግለሰብ ደረጃ ሊከናወን የሚችል የንጽህና አጠባበቅ ሂደት ነው። የአካባቢ ንጽህና የምንለው ደግሞ የሚኖርበትን አካባቢ የመኖሪያ ቤቱን ጨምሮ የስራ አካባቢውን ጨምሮ የዕለት ተዕለት ኑሮውን ለማሳካት በሚያደርገው እንቅስቃሴ ውስጥ የሚያመርታቸውን ቆሻሻዎች በአግባቡ የሚያስወግድበትን ሂደት የሚያጠቃልል ነው። እንግዲህ ወደ ከተማ ስናመጣው እነዚህን ተግባራቶች ለማከናወን እንደ ጤና ጥበቃ ቢሮ ሁለት ዘርፎች ላይ ልዩ ትኩረት ተሰጥቶ ይሰራል። አንደኛው ማህበረሰቡን ግንዛቤ እንዲኖረው የግል ንጽህናውን እንዴት መጠበቅ እንደሚጠበቅበት፣ የአካባቢ ንጽህናውን እንዴት መጠበቅ እንደሚጠበቅበት ግንዛቤ እንዲኖረውና በራሱ የጤናውን ማምረት የሚችልበትን ሂደት የምንሰራበት መርሃ ግብር ነው። ሁለተኛው ደግሞ ተቋማቶችና ሌሎች መሰል ድርጅቶች የሚያመርቷቸውን ቆሻሻ በተገቢው መንገድ እየተወገዱ መሆናቸውን የቁጥጥር ስራ የምንሰራበት ሁለት ዘርፎች ነው ያሉት። ይበልጥ በሰፊው እንግዲህ በከተሞች ስንወስድ ይህን ተግባር ለማከናወን የከተማ ጤና ኤክስቴንሽን መርሃ ግብርን በመቅረጽ ከሌሎች የጤና ኤክስቴንሽን ፓኬጆቹ ጋር በተጨማሪ የዚህ የግልና የአካባቢ ጤና አጠባበቅ ፓኬጅ የምንላቸው በፓኬጅ ደረጃ ተቀርጸው የጤና ኤክስቴንሽን ባለሙያዎቻችን በእያንዳንዱ መኖሪያ ቤት እየደረሱ ማህበረሰቡ እንዴት ንጽህናውን መጠበቅ እንደሚጠበቅበት የሚያስተምሩበት ባህሪውን ቀድሞ ከነበረው ባህሪ እንዲለወጥና ጤናውን ማምረት የሚችልበትን ሂደት የምንሰራበት ዘርፍ ነው። ይህ እንግዲህ በርከት ያሉ አመታትን አስቆጥሯል። 2009 አካባቢ ጀምሮ በፈረንጆቹ አቆጣጠር ማለት ነው እየተተገበረ የሚገኝ ነው። ስለዚህ በከተማው ውስጥ የሚኖረው ማህበረሰብ በጣም ብዙ በኢኮኖሚ ስታተሱ ባኗኗሩ የተለያየ ደረጃዎች ያሉ ስለሆነ ይበልጥ በኢኮኖሚያቸው ዝቅተኛ የሆኑ በተፋፈገ አካባቢ የሚኖሩ ማህበረሰቦችን ልዩ ትኩረት ሰጥተው የመምከር የማስተማር ባህሪያቸው እንዲለወጥ የማድረግ ስራዎችን እየሰሩ ይገኛሉ ማለት ነው። በእነዚህ ሂደቶች ውስጥ እንግዲህ አንዱ ውሃቸው በቤት ውስጥ እንዴት በንጽህና ይዘው ይጠቀሙበታል፣ እንዴት አክመው መጠቀም ይችላሉ የሚሉትን ነገር አለው። ሁለተኛው በተለይ ለበሽታ አምጪ ጥገኛ ተዋሲያን ምቹ የሆነውና ለብዙ በሽታዎች የሚያጋልጠን ከሰው ልጅ ከራሱ የሚወጣው አይነ ምድር እንዴት ነው የሚወገደው በአግባቡ፣ የህፃናትም ያዋቂም አይነ ምድሮች እንዴት በአግባቡ ይወገዳሉ፣ በምን መንገድ ነው ልንከውናቸው የሚገባው የሚሉትን ነገር በሰፊው የሚያስተምሩበት ሂደት አለው። ሌላኛው እንግዲህ ሲንቀሳቀስ ቅድም እንዳልኩት የደረቅ ቆሻሻ አለ፣ የፍሳሽ ቆሻሻ አለ። ስለዚህ እነዚህ የደረቅና የፍሳሽ ቆሻሻዎቻችን ለበሽታም ጥገኛ ተዋሲያን ምቹ እንዳይሆኑና በሽታ እንዳያስከትሉብን የእይታም የገጽታም ችግር እንዳያስከትሉ በቤት ውስጥ እንዴት በንጽህና መጠበቅ ይጠበቅባቸዋል የሚሉትን በፓኬጅ ደረጃ ተቀርጾ እየተሰራና እየተተገበረ ይገኛል ማለት ነውና ይህን ነው። ከዚህ በዘለለ ቅድም ስልህ እንደነበረው ሌላኛው ተቋማቶች አሉ። እንግዲህ እንደምታውቀው ከተማ ውስጥና በርካታ የሆኑ ማህበራዊ እና ኢኮኖሚያዊ አገልግሎት የሚሰጡ ተቋማቶች አሉ። ለምሳሌ ምግብና የመጠጥ ድርጅቶችን ብንወስድ እነሱ አካባቢ የሚመረቱ ቆሻሻዎች በተገቢው መንገድ ማህበረሰቡንም አካባቢንም ሳይበክሉ ተጠቃሚዎቻቸው ከስተመሮቻቸውንም ጉዳት ሳያደርሱ እንዲወገዱ ከማስተማሩ ባሻገር ደግሞ የቁጥጥር ስራም ጭምር የሚሰራበት ዘርፍ አለ። እንግዲህ እሱን የምናስተዳድርበት ህግ ማዕቀፎች አሉት፣ መመሪያዎች አሉት። እነሱ እየተተገበሩ ይገኛሉ ማለት ነውና በከተሞች በዚህ መንገድ ከሌሎች አጋር ሴክተሮችና አጋር ድርጅቶች ጋር በጋራ በመሆን እኛ አይነት ተግባራቶችን እየከወንን እንገኛለን እንደ ቢሮ።
በተለይ የግልና የአካባቢ ንጽህና ስናነሳ የጋራ መኖሪያ ቤቶች እንዲሁም ደግሞ የህዝብ መጸዳጃ ቤቶች የሚመለከት ብዙ ስራዎች መሰራት አለባቸውና የጋራ መኖሪያ ቤቶችም ላይ እንዲህ ሴፕቲክ ታንኮችን በመስራት በአግባቡ እንዲጠቀሙ በማድረግ በኩልም የተሰሩ ያሉ ስራዎች ምንድናቸው? እንደ አማራ ክልል ውሃና ኢነርጂ ቢሮ አቶ እውነቱ። አመሰግናለሁ። የሁለተኛው የከተሞች የመጠጥ ውሃና ሳኒቴሽን ፕሮግራም ሲቀረጽ አቀራረጹ ለየት ያለ ባህሪ ያለው ዋናው ቁልፍ ጉዳይ ሆኖ ፕሮግራሙ የተቀረጸው የከተማ ንጽህናን አርባን ሳኒቴሽን የምንለውን በከፍተኛ ሁኔታ ፕሮሞት በማድረግ አገልግሎቶችን ከፋሲሊቲዎቹ አቬሌብል ከመሆን ባሻገር አገልግሎት አሰጣጡ የተሻለ እንዲሆን ትኩረት ያደረገው አገልግሎት አሰጣጡን ማሳለጥ ነው። የተሻለ አገልግሎት ህብረተሰቡ ከጋራ የንጽህና ከጋራ ሽንት ቤቶችና ከህዝብ ሽንት ቤቶች በአግባቡ እነዚህ ሽንት ቤቶች ተገንብተው ተይዘው የጥገናና የክትትል ስራ ዋናው ማዕከሉ ነው የዚህ ፕሮግራም እና በጋራ መኖሪያ ቤቶች አካባቢ የሽንት ቤት መጠቀሚያ ኤቢአር ምንላቸው ፋሲሊቲዎች አሉ። በገበያ ማዕከላት አካባቢ በመናኸሪያዎች አካባቢ እነዚህ ህዝብ በሚበዛባቸው አካባቢዎች ደግሞ የህዝብ ሽንት ቤቶች እየገነባን አገልግሎት እንዲሰጡ በአግባቡ የክትትል ስራ እየተሰራ ስራው በተለይ ትኩረት በተለይ አሁን ፕሮግራሙ ውሃ ይባል እንጂ ውሃ ዋና ግብዓት ነው ለሽንት ቤቶች የተሻለ አገልግሎት መስጠት። ውሃ ከሌለ ሽንት ቤቶቹ በአግባቡ ፍላሽ ካልተደረጉ ውሃ ካልፈሰሰ አስቸጋሪ ነውና ይህ ፕሮግራም የውሃ አቅርቦትን ለመጠጥ ከመጠጥ ባሻገር ሽንት ቤቶች ጋር አቀናጅቶ የመስራት ዋንኛው ዓላማው ነው። ሌላ ለዚህ የደሃ ለሆኑ እዚህ አንደር ሰርቭድ የምንላቸው የደሃ የሆኑ አካባቢዎቹን ገቢያቸው አነስተኛ የሆኑ አካባቢዎች ላይ እነዚህ ሎ ኢንካም ኤሪያስ ተብለው ክላስተር የተደረጉ ሰፈሮችን በመለየት እነዚህ የጋራ ሽንት ቤቶች በመስራት ልክ እንደ ራስ ሽንት ቤት እንደ ፕራይቬት ሃውስሆልድ ላትሪን እንዲጠቀሙ እየተደረገ ፕሮግራሙ የክትትልና የቁጥጥር ስራውን በአግባቡ ማዕከል በማድረግ እየሰራ ይገኛል። እንግዲህ ይህ ፕሮግራም በዋነኛነት ብሔራዊ ፕሮግራም ነው። እንደ አማራ ክልል ደግሞ 4 ከተሞች ላይ ባህር ዳር፣ ጎንደር፣ ደሴና ደብረ ብርሃን ላይ የ6 ዓመት ፕሮግራም በመቅረጽ እየተንቀሳቀሰ ይገኛል። አሁን ባለንበት ሁኔታ እንግዲህ ባለፈው የ9 ወር ሪፖርት ገምግመናል ኮምቦልቻ ላይ። እዚያ ላይ ማየት የምንችለው ተግዳሮቶች በርካታ ቢሆኑም አሁን ባለንበት ሁኔታ ተግዳሮቶች በርካታ ቢሆኑም በጥሩ ሁኔታ እየተንቀሳቀሰ ያለ ፕሮግራም ነው። ፕሮግራሙ ለየት የሚያደርገው በከፍተኛ ቅንጅት ኢንተግሬሽን የሚጠይቅ ስራ ነው። ትብብር የሚጠይቅ ስራ ነው። ከተለያዩ አካላት የምናገኘው ድጋፍ ይህ ፕሮግራም የሚያገኘው ድጋፍ በጣም ወሳኝ ነው። የክልሉ ሪጂናል ስትሪንግ ኮሚቴ እንዲመራው ተደርጎ ነው ዲዛይን የተደረገው። የአራቱ ከተሞች ውሃ አገልግሎቶች እና የከተሞች ከንቲባ ጽሕፈት ቤት በዋነኛነት ይህን ፕሮጀክት ያስተባብራሉ ከክልሉ የውሃና ኢነርጂ ቢሮ ጋር ሆኖ ተብሎ ነው ዲዛይን የተደረገው እና በምን ያህል ደረጃ ይህ ፕሮግራም ከሚመለከቱት አካላት ድጋፍ አግኝቷል ብለን ስናይ ያው አንዳንድ ክፍተቶች አሉ። ይህንን በተደጋጋሚ እየተገናኘን በየሩብ ዓመቱ እየተገናኘን በግማሽ ዓመቱ እየተገናኘን ፕሮግራሙ በኢትስ ኔቸር ለየት ያለ ነው። በዚህ መሰረት ከፍተኛ የሆነ የግልና የአካባቢ ንጽህና ችግር ያለባቸው ከተሞች የመጸዳጃ ቤት ችግር ያለባቸው ከተሞች ችግራቸውን ለመፍታት ጥረት እያደረገ ያለ ፕሮግራም ነው። ይሄንም ለማስፈጸም ከውጭም ሆነ ከሀገር ውስጥ አማካሪዎች በመቅጠር ፕሮግራሙን ድጋፍ እንዲያደርጉ እየተደረገ ያለበት ሁኔታ ነው ያለው። ባህር ዳር ከተማ ላይ ያለውን በተጨባጭ እየተሰራ ያለውን ስራ እኔና በተለይ ቅድም አቶ እውነቱ እንዳነሱት
ውሃ ከሌለ ሽንት ቤት የጋራ ሽንት ቤቶችን መስራት ፋንክሽናል ላይ ወደ ተግባር ሲገባ ትርጉምም አይኖረውምና የውሃ አቅርቦትን ከመጸዳጃ ቤቶች ጋር በማስተሳሰር የተሰራ ያለው ስራ እንዴት ነው? አጠቃላይ እንደ ክልል የተያዘውን ቅርስ ባህር ዳር ላይ እንዴት የተተገበረ ነው? አቶ ተስፋው ሁለተኛ የኢትዮጵያ ከተሞች የመጠጥ ውሃ አቅርቦትና ሳኒቴሽን ፕሮጀክት በዋናነት 3 ኮምፖኔንቶች አሉት። የመጀመሪያው የሳኒቴሽን ሰርቪስ ኢምፕሩቭመንት ነው፣ ሰፊውን ፓርት የሚይዘው። ሁለተኛው ዋተር ሰፕላይ ኤፊሺየንሲውን ማሳደግ ነው። ሶስተኛ ደግሞ ሌሎች ጓደኞች እንደገለጹት የግልም ሆነ የጋራ ንጽህናን አካባቢን ለመጠበቅ የካፓሲቲ ቢልዲንግ ስራ በባለድርሻ አካላት ጋር ይሰራል። ይሄ ካልኩ በዚህ ፕሮጀክት በዋናነት የመንግስት እቅድ የማስፈጸሚያ አካል ነው ማለት መንግስት ካቀዳቸው የሳኒቴሽን ፕሮግራሞች የማሳለጫ ነው ማለት ነው። በዚህ መሰረት እንደ ባህር ዳር ከተማ ፕሮጀክት በውጭ ካምፓኒ በትልቅ ልምዱ ባለው ካምፓኒ አጠቃላይ የባህር ዳር ከተማ ዌስት ዋተር ማኔጅመንት ሲስተሙ ጥናት ተደርጓል። በዚህም በጥናቱ መሰረት ብዙ ፕሮጀክቶች በስሩ አሉት፣ ሰብ ኮምፖኔንቶች አሉት። የመጀመሪያው አጠቃላይ የባህር ዳር ከተማ የዋተር ዌስት ዋተር ማኔጅመንት ሲስተሙን ስናይ ከሁሉም ቤት የሚወጣ ልክ እንደ መጠጥ ውሃ አቅርቦት ሁሉ በሁሉም ቤት ኮኔክት ይሆናል ዌስት ዋተር ማኔጅመንት ሲስተሙ። የሲወሬጅ ላይን በጥናቱ መሰረት ወደ 84.7 ኪሎ ሜትር ሲወሬጅ ላይን እንዘረጋለን በባህር ዳር ከተማ። እንዲሁም 2 ትላልቅ ትሪትመንት ፕላንቶች አሉት። 2 ትላልቅ ትሪትመንት ፕላንቶች የትኛውን አካባቢ አካለው መስራት እንዳለባቸው አይሶሌተር ተደርገዋል። በሶስተኛ ደረጃ እነዚህ ወደ ትሪትመንት ፕላንቱ መጋቢ የሚሆኑ በራሱ ግራቪቲ ሊሄድ የማይችለው የሲወሬጅ ላይን ፓምፕ ሊያደርጉ የሚችሉ ወደ 6 አካባቢ ስቴሽኖች ፓምፒንግ ስቴሽኖች አሉ። እንዲሁም ከዚህ ጋር ሳኒቴሽን ሰርቪስ ኢምፕሩቭመንት ጋር ተያይዞ ወደ 64 የህዝብ መጸዳጃ ቤቶችን በአዲስ ለመገንባት የጋራ መጸዳጃ ቤቶችን ወይም ደግሞ የዳህዳህ ማህበረሰብ ክፍል አካባቢ ያሉትን ሳኒቴሽን ለማሳደግ 124 የጋራ መጸዳጃ ቤቶችን በአዲስ እንዲሁም 88 አካባቢ የህዝብና የጋራ መጸዳጃ ቤቶችን መጠገን እንደሚያስፈልግ በጥናቱ ተመላክቷል። እነዚህም ተግባራት በ3 ፌዝ ይተገበራሉ። በመጀመሪያው በሁለተኛውና በሶስተኛው ፌዝ። አሁን ያለንበት የመጀመሪያው ፌዝ መጨረሻ ላይ ነው። በዚህኛው ፌዝ እንዲገነቡ የሚፈልጉት የህዝብና የጋራ መጸዳጃ ቤቶች ናቸው። ወደ ጋራና ወደ ህዝብ መጸዳጃ ቤቶች ስንል በእቅዳችን መሰረት ረን እያደረግን ነው ብለን እናስባለን። እስካሁን ባለው ጥገናዎቹን ጨምሮ የህዝብና የጋራ መጸዳጃ ቤቶች ወደ 102 የህዝብና የጋራ መጸዳጃ ቤቶችን ገንብተን አሁን በማጠናቀቅ ላይ ነን። እንዲሁም ደግሞ 20 ዘመናዊ ሴፍቲ ታንክ ኤቢአር የተባለውም በጋራ መኖሪያ ቤቶች በመገንባት ላይ እንገኛለን። ከአንድ ወር በኋላ አገልግሎት የሚሰጡበት ደረጃ ይደርሳሉ። ወደ ርክክብ ዝግጅት አድርገናቸዋል። ይህንን ስንሰራ እንግዲህ ዋናው የኛ ፕሮጀክት ዋተር ቤዝድ ነው። መጸዳጃ ቤቶችን የጋራ መጸዳጃ ቤቶችን የህዝብ መጸዳጃ ቤቶችን ኤቢአርንም ወይም ደግሞ ዘመናዊ ሴፍቲ ታንኩንም ስናይ ዋተር ቤዝድ ነው። ይሄን ለማስራ ውሃ ከሌለ የኛ ፕሮጀክት የለም ማለት ነው። ስለዚህ ሁለተኛው ፓርት ዋተር ሰፕላይ ነው። ዋተር ሰፕላይ ለዳህዳህ ማህበረሰብ ክፍሎች አድረስ የማድረግ እንደውም ደግሞ የማስፋፊያ ስራዎችን እንሰራለን። በእነዚህ ፕሮጀክቶች ላይ ደግሞ ታርጌት የምናደርገው የመጠጥ ውሃ አቅርቦትን ነው። እነዚህ የሳኒቴሽን ኢንፍራስትራክቸሮች ሲሰሩ የመጠጥ ውሃ ታሳቢ አድርገን ነው የምንሰራው። በተቻለ መጠን እስካሁንም ባለን ኤክስፒሪያንስ ወደፊትም የምናስቀጥለው በእነዚህ ፕሮጀክቶች የውሃ አቅርቦቱን ስንሰራ ሞር ፖቴንሻል ከሆነ መስመር ጋር የማገናኘት ስራ ነው የምንሰራው። እንደዛ ፕሮጀክቶች ያለ ውሃ አገልግሎት ስለማይሰጡ አስተማማኝ የሆነ መጠጥ ውሃ አቅርቦት እናቀርብላቸዋለን። ግራውንድ ውሃ እንኳን በፈረቃ ቢሆን እንደ ባህር ዳር ውሃ መጥረት አልፎ ስላለብን ግራውንድ ላይ ታንከር አላቸው፣ ህንጻቸው ላይ ታንከር አላቸው። ስለዚህ ፓምፕ እያደረግን ውሃ በሌለበት ሰዓት አገልግሎታቸው ለአንድም ቀን መቋረጥ ስለሌለበት የመጠጥ ውሃ አቅርቦቱን ከዚህ ጋር ነው እያስተሳሰብን እየሰራን ያለነው። በጣም ጥሩ። እንግዲህ የከርሰ ምድር ውሃ ነው እየተጠቀምን ያለን። ስለዚህ እንዳይበከል ደግሞ ከፍተኛ ጥንቃቄ ማድረግ የሚጠበቃልና በተለይ በከተሞች የመጸዳጃ ቤቶች ሴፕቲክ ታንክ ሲሰራ በየቤቱም ቤት ለቤት ውሃ በሚዘረጋበትም ሰዓት አንዳንዴ በዲሽ ቦዮች ማሳለፍ እና ያለንና ይሄ ደግሞ ለብክለት እጅግ ከፍተኛው መንስኤ ሊሆን ይችላል ብዬ አስባለሁ። እንዴት ነው መሆን ያለበት? ሴፕቲክ ታንኮች ሲሰሩ
ንጹህ መጠጥ ውሃ የሚቀርብባቸው የሚያልፍባቸው ቱቦዎች ጋር በምን መንገድ ነው ጥንቃቄ መደረግ ያለበት? ምክንያቱም እንዳይበከሉና ለሌላም የጤና እክል እንዳያደርሱ ምን አይነት ጥንቃቄ መደረግ አለበት? አቶ ይበልጣል። እሺ እንግዲህ ውሃ ለሰው ልጅ ህይወት ነው የሚባለውና እውነትም ነው። በነገራችን ላይ ውሃ ሂዩማን ራይትም ጭምር ነው። የሰው ልጅ የሰው በመሆኑ ብቻ ሊያገኘው የሚገባ መብት ነውና ንጹህ ውሃ ለማንኛውም ሰው ያስፈልጋል። ስለዚህ ውሃን እንግዲህ ውሃ ባህሪውን ስናየው በሶስት መንገድ የምናገኘው ነው የሚሆነው። ከዝናብ እናገኘዋለን፣ ከርሰ ምድር ላይ የሰርፌስ ወተር ብለን የምናገኘው ሶርስ አለ። ግራውንድ ወተር የምንለው ደግሞ ቅድም ስትለው እንደነበረው ከከርሰ ምድር ውስጥ በተለያዩ መንገዶች ወጥቶ ለማህበረሰብ ተጠቃሚ የምናደርግበት ይገኛልና ይሄ ውሃ ለሰው ልጅ ጤና ተስማሚ እንዲሆን ብክለቱ የሚካሄድባቸውን ቦታዎች ስናዎች 3 ቦታዎች ላይ ይበከላል። አንዱ መገኘው ነው። ሁለተኛው በሚጓጓዝበት ወቅት ይበከላል። ሶስተኛው ደግሞ ቤት ውስጥ ከገባ በኋላ በመናደርገው አያያዝ ሁኔታ ለብክለት ሊጋለጥ ይችላል። ስለዚህ 3ቱም ቦታዎች ላይ ጥንቃቄ መደረግ ይተበቅበታል ነው እንግዲህ ተስማሚ ሆኖ እንዲመጣ። ስለዚህ መገኛ የምንለው ቅድም እንዳልኩት ምንጭ ሊሆን ይችላል ወይም ግራውንድ ወተር ሊሆን ይችላል፣ በሻሎ ዌል ወጣ ዲፕ ዌል ሊሆን ይችላል፣ አንድ ደግ ዌል ሊሆን ይችላል፣ ወይም ደግሞ በተለያየ መንገድ ሊገኝ የምንችለውን ከመገኘው ውሃው እንዳይበከል በተለይ ደግሞ ወደ ከተሞቹ አካባቢ ስንመጣ ቅድም እንዳልከው ለመጸዳጃ ቤት ቆሻሻዎችን የምናጠራቅምባቸው ሴፕቲክ ታንኮች ግራውንድ ዋተሩን እንዳይበክሉት፣ በግለሰብ ደረጃ የሚገነባው መጸዳጃ ቤት የግራውንድ ወተሩን እንዳይበክል፣ ከተቋማትም ከሌሎችም የሚወጡት ደረቅና ፍሳሽ ቆሻሻዎች በአጠቃላይ የውሃ አካሉን እንዳይበክል ጥንቃቄ መደረግ ይተበቅበታል ነው። እንደየ ውሃዎቹ እንትን ይለያያል። ለምሳሌ አንድ መጸዳጃ ቤት በሚገነባበት ጊዜ ከግራውንድ ሜትሩ በትንሹ የወተር ቴብሉ ሜጀር ተደርጎ ከሱ ከሜትር 50 ከፍታ በላይ መሆን ይተበቅበታል ይላል። በመጸዳጃ ቤቱ መጨረሻና ውሃው ወለል በሚገኝበት ቦታ ላይ እስከ ሜትር 50 ልዩነቶች እንዲኖራቸው መደረግ ይተበቅበታል። ከውሃ መገኘው መጸዳጃ ቤቱ በስተታች በኩል ቢያንስ ከ15 እስከ 30 ሜትር ርቆ መገኘት ይተበቅበታል። ሴፕቲክ ታንኮቹ በሚገነቡበት ጊዜ በተለይ ውሃ ቴብሉ ቅርብ ከሆነ ወተር ፕሩፍ በሆነ መንገድ በኮንክሪት እንዲገነቡ ይመከራልና ቅድም እንዳልኩት ተቋማቶችም ግለሰቦችም ሁሉም ሰው ነው እንግዲህ ውሃን ርብርብ ማድረግ የሚተበቅበት ማለት ነው። ስለዚህ መገኘው አካባቢ ላይ በዚህ መንገድ ልንጠብቃቸው እንችላለን። በጉዞ ወቅት ደግሞ ሲጓጓዝ በመስመርም ሊጓጓዝ ይችል ይሆናል፣ በመኪናም ሊጓጓዝ ይችል ይሆናል፣ በሰውም ሊጓጓዝ ይችል ይሆናል። ሲጓጓዝ የሚጓጓዝበት ማጓጓዣ እቃውን ወይም ፓይፕላይኑ ሊሆን ይችል ይሆናል ወይም ምንድነው ጀሪካኑ ሊሆን ይችል ይሆናል። ራሱ ንጹህ መሆን ይተበቅበታል። ሲጓጓዝም ከብክለት ነፃ በሆነ መንገድ መሆን ይተበቅበታል። ስለዚህ እንደው ማህበረሰባችን በተለይ በከተሞቹ በጣም እንደው የምመክረው በዚህ አጋጣሚ ከቤቱ የሚወጣውን ቆሻሻ ከግቢው አውጥቶ ለሌላ ሰው መስጠት ወንጀልም ነው፣ ለጤና ጠንቅም ጭምር ነውና እሱን በደንብ ማስተካከል ይተበቅብናል ነው። እኔ የጠለውትን ቆሻሻ ለሌላው ሰው መስጠት አይተበቅብንም። ብዙ የተለመደ አይደለም። ስትመለከት ከተማውን ከቤቱ ይጠርጋል፣ አውጥቶ ግን ሌላ ሰው በር ላይ ይጥለዋልና እኔ የጠለውት ለሌላ ሰው እንዲመጣ ማድረግ አይተበቅብንም። በጤናም ላይ ጉዳት የሚያስከትል ነው። ስለዚህ ውሃችን እንዳይበከል እነዚህን ማድረግ ይተበቅብናል ነው። ወደ ቤት ውስጥ ከመጣ በኋላ እንግዲህ ንጽህናው ተጠብቆ ቤታችን ከደረሰ ቤታችንም ውስጥ ደግሞ በተገቢው መንገድ ካላዝነው አሁንም ውሃ ይበከልና በውሃ አማካኝነት የሚከሰቱ በርካታ በሽታዎች እንዲከሰቱብን እንድንጋለጥ ያደርጋል። ስለዚህ ጤና ኤክስቴንሽኖቻችን ይበልጥ ትኩረት አድርገው የሚሰሩበት አንዱ እሱ ነው። ምን ያደርጋሉ? አንደኛው ይሄ ሴፍ ስቶሬጅ ኤንድ ሃንድሊንግ እንለዋለን። በቤት ውስጥ የውሃ ንጽህና አያያዝና አጠባበቅ ብለን የምናመጣውን ነገር ያስተምራሉ። ሁለተኛው ደግሞ የሚጠራጥሩ ኢሹዎች ካሏቸው ደግሞ በቤት ውስጥ ውሃቸውን እንዲያክሙ በጣም በርካታ የማከሚያ መንገዶች አሉ። ኬሚካል አንዱ ማከሚያ መንገድ ነው። በማፍላት ሌሎችንም ሜቶዶች ተጠቅመው እቃቸውን በንጽህና እንዲይዙ ማድረግ የሚጠበቅባቸውን ሂደቶች እያስተማሩ ይገኛሉ ማለት ነው። ስለዚህ ውሃን በሶስቱ አካል 3ቱ ኤሪያዎች ላይ በትኩረት ሰጥቶ በመስራት ከብክለት ነፃ ማድረግ ይቻላል። በጣም ጥሩ። ቅድም ሲያነሱልኝ የነበረው አቶ እውነቱ በተመረጡ ከተሞች እየተገበረ ያለው ፕሮጀክት እኛም ለማየት ሞክረናል። ባህር ዳር፣ ጎንደር ያለውን ለማየት ሞክረ ያለው እኔም ከመስራት ከመጠገን ጀምሮ ከማስተዳደር ድረስ ያሉ የስራ እድል ፈጠራዎችንም አይቻለሁ። ጎን ለጎን እዛው ሻወር ቤቱ የሚያስጠቅሙ ሽንት ቤትን የሚከታተሉ ጽዳት የሚያስጠብቁ የስራ እድል የተፈጠረላቸውም ሰዎችንም ተመልክተናልና ይህን ፕሮጀክት ስተገብሩ ከያካባቢና የግል ንጽህና ከመጠበቅ ባሻገር ደግሞ በስራ እድል ፈጠራው በኩል ምን እድሎችን ይዞ መጣ? አዎ ይህ ፕሮግራም አንዱ ዋናው
ጉዳይ የአነስተኛ ተቋማትን በመመስረት ሚድል ኤንድ ስሞል ኢንተርፕራይዝስ የሚባሉትን በአካባቢው ነዋሪ የሆኑ ወጣቶችን እነዚህ ተቋማት ዘላቂነት ባለው መንገድ አገልግሎት እንዲሰጡ እነሱም የፕሮግራሙ ተጠቃሚ ሆነው ህይወታቸውን እንዲመሩ ታስቦ ዲዛይን የተደረገ ነው። ሚዲየም ኤንድ ስሞል ኢንተርፕራይዝ የሚባሉት አሁን ጎንደር ላይ ተረክበው እያስተዳደሩ ያሉበት ሁኔታ አለ እና የሚያበረታታ ጅምር ነው ያለው። እነዚህ ወጣቶች እነሱ ከስራ ዕድሉ ባሻገር የተገነቡ ሽንት ቤቶች የሚሰሩ እነዚህ ሲወሬጅ ላይንስ ምንላቸው ቆሻሻን ከሽንት ቤት ወደ ማዕከል ወደ ትሪትመንት ፕላንቱ የሚያስተላልፉ መስመሮችን በመንከባከብ ብልሽት ሲደርስ የጥገና የኦፕሬሽንና ሜንቴናንስ የሚባለውን ስራ እንዲሰሩ ስልጠና ካፓሲቲ ቢልዲንግ አንዱ ፕሮግራም ነው። ቀደም ወንድሜ እንዳለው የዚህ ፕሮግራም ትልቁ ዋናው ጉዳይ የግንዛቤ ፈጠራ የክህሎት ፈጠራ ነው። ስኪል ዴቨሎፕመንት አንዱ ነው። በየአካባቢው ያሉ ወጣቶችን ከማቋቋም ባሻገር ተከታታይ ስልጠናዎችን በመስጠት አሁን አዳዲስ ቴክኖሎጂዎችን እነዚህ የውሃ ብክነትን ለመቀነስ አዳዲስ በጣም ዴሊኬት የሆኑ ዲቫይሶች በውሃና ኢነርጂ ሚኒስቴር በኩል ተገዝተው ለአራቱም ከተሞች ቀርበዋል። እነዚህ የመሳሪያዎች የውሃ ብክነትን የሚቀንሱ ፊዚካል እነዚህ ሎሶች አሉ ብልሽቶች እንዳይፈጠሩ በየመስመሩ አሁን የተመረተው ውሃ ሙሉ በሙሉ ወደ ተጠቃሚው እየደረሰ አይደለም። በተለያየ መንገድ መስመር ላይ ውሃ ብክነት ይገጥመዋል። ይህንን የውሃ ብክነት ሪል ታይም በሆነ መንገድ አንድ ቦታ ላይ ሴንትራል ሆነ ቦታ ላይ ቁጭ ብለህ ሞኒተር የምታደርግበት ቴክኖሎጂ እየመጣ ነው ያለው እና እነዚህ ወጣቶች በጣም መሳሪያ ናቸው ለዚህ ፕሮግራም። ስልጠና ከሰጠን ተከታታይነት ያለው ስልጠና በመስጠት አራቱ ከተሞች ላይ አናቆምም። በሚቀጥለው ፌዝ የሎንግ ተርም ፕሮግራም ነው ይህ ፕሮግራም እና በክልል ውስጥ ባሉ በተለያዩ ከተሞች እንደዛ አይነት የውሃ ብክነትን የሚቀንስ አንደኛ ቴክኖሎጂው እየመጣልን ነው። ቴክኖሎጂው አለ። በዛ ላይ ደግሞ የተለያዩ ተቋማት ትልልቅ ተቋማት ከውጭ ሀገርም ለምሳሌ የህንድ አማካሪዎች አሉን። የህንድ አማካሪዎች አሁን አዳዲስ ቴክኖሎጂ ይዘው እየመጡ ነው እና ይህን ቴክኖሎጂ በአግባቡ እነዚህ ወጣቶች ተደራጅተው መጠቀም ከቻለ ውሃ ብክነት ከፍተኛ የሆነ በየከተሞቻችን የውሃ ብክነት አለ። ሙሉ በሙሉ የተመረተው ውሃ አገልግሎት እየዋለ አይደለም። ይህንን ብክነት ለመቀነስ ደግሞ ፊዚካሊ በመሳሪያ የተደገፈን ይህ ፕሮግራም ደግሞ በተለያዩ ስልጠናዎችን በመስጠት ሰፖርት ካደረገን እንግዲህ የታለመለትን ኦፕሬሽናል ኤፊሺየንሲን ማሻሻል ነው የሚለው ፕሮግራሙ። ዋና ይሄ አጠቃቀም ላይ ያለ ብቃት ያለው አገልግሎት መስጠት እንዲቻል ነው ዓላማውና እነዚህ ወጣቶች አሁን በትንሹ ጀምረናል። አራቱ ከተሞች ላይ አሁን ፓይለት ከተሞች ላይ የተጀመረውን ስራ ወጣቱ ከቲቪቲም ይሁን ከዩኒቨርሲቲም ወጦ በአንዳንድ አካባቢዎች ላይ ያሉ ወጣቶችን ቶሎ ስልጠናን ካቻፕ አድርገው ወደ ስራ መግባት የሚችሉ ወጣቶች በአካባቢው ህብረተሰብ ተመልምለው ስልጠና እየተሰጠ ለዚህ ፕሮጀክት ከፍተኛ አገልግሎት ይሰጣሉ። የምንፈልገውንም የኦፕሬሽናል ኤፊሺየንሲ ኢምፕሩቭመንትን ማምጣት እንችላለን አት ዘ ኤንድ ኦፍ ዘ ዴይ ብለን ነው የምናስበው። ባህር ዳር በተፈጥሮ ያቀማመጧ እንዲሁም ደግሞ ካላት ዋተር ቴብል አንፃር የፕሮጀክት በጥንቃቄ መሰራት ያለበት ፕሮጀክት ነው። ይሄንን ታሳቢ አድርገን ስንሰራ በተቻለ መጠን የተሻሉ ቴክኖሎጂዎችን ለመጠቀም ኦፕሽኖችን እያልን ነው አማራጮች እየተጠቀምን ያለ ነው። ምክንያቱም ዓለም ባንክ ነው የዚህ ፕሮጀክት ትልቁ ስፖንሰር። በዓለም ባንክ ፕሮጀክት ትልቁ የአካባቢ ደህንነትና የማህበረሰብ ደህንነት መጠበቅ ያለበት ፕሮጀክቶች ሲሰሩ ፍሬንድሊ መሄድ አለባቸው። ከዚህም ተነስተን የሚሰሩት የመጸዳጃ ቤቶች ሴፍቲ ታንክና ቤቱ የተለያዩ ናቸው ለማኔጅመንት ሲስተም ያመች ዘንድ። በዚህም መሰረት አካባቢን እንዳይበክሉ እየተደረጉ ነው የሚሰሩት። ጣና ዙሪያውን ይዘን ዋተር ቴብሉ ከፍተኛ ስለሆነ ዋተር ታይት ወይም ደግሞ ምንም አይነት ፈሳሽ ወደ አካባቢው ሊሰርግ በማይችል መንገድ ሽሮል እየተደረጉ ነው እየተሰሩ ያሉት። ጋራ መኖሪያም ቤቶች አካባቢ ያለው የደሃ ማህበረሰብ ክፍሎችም የጋራ መጸዳጃ ቤት ምንለው የህዝብ መጸዳጃ ቤት ምንለው በዚህ መንገድ ነው እየተሰራ ያለው። ሁለተኛው አሁን ወደፊት ዲዛይን የተደረገው የሲወሬጅ ላይን ሲስተሙ ከየቤቱ ወጥቶ ወደ ማዕከል ትሪትመንት ፕላንቱ የሚሄደው መስመር
ሶስት አይነት ቴክኖሎጂዎች ወይም ደግሞ ሲስተሞች አሉ። የኛ የተመረጠው ሰፓሬት የሆነው ነው። ከዲሽ ቦይ ጋር አይገናኝም። የራሱን መስመር ይዞ ይሄዳል ትሪትመንት ፕላንቱ ድረስ ምንም አይነት ከአካባቢ እንዳይበክል ተደርጎ ዲዛይን ተደርጎና ለወደፊት ታሳቢ የተደረገው ያሰራር ስለሆነ ማህበረሰቡም በሚሰሩ መጸዳጃ ቤቶችና ትሪትመንት ፕላንቶችም ይሄ ቴክኖሎጂ እየተከተለ መሆኑን መገንዘብ አለበት ብዬ አስባለሁ። በጣም ትልቁ ክፍተት የነበረ በተለይ ጋራ እና የህዝብ መጸዳጃ ቤቶች ከተገነቡ በኋላ ማስተዳደር ላይ በአግባቡ መያዝ ላይ ትልቅ ችግር ነበር ሁላችንም እንደምናውቀውና አሁን በዚህ ሲስተም እዛው ወጣቶች እዛው አካባቢ ሰዎች ተደራጅተው ልክ እንደ ኢንተርፕራይዝ ያንን የመጸዳጃ ቤት እንዲያስተዳድሩት የስራ እድልም ሆኖ እንዲጠቀሙበት በማድረግ በኩል እየሰራችሁት ያለው ስራ ምን ይመስላል? ምን ጥሩ ጎኖችን ይዞ መጣ? ኢንተርፕራይዞችን በመሰረቱ ይሄ ፕሮጀክት ሁሉንም የማህበረሰብ ክፍሎች ኢንክሉሲቭ ነው። ፕሮጀክታችን ኢንክሉሲቭ ነው። ስትራክቸሩን ስናይ የአካል ጉዳተኞችን፣ ሴቶችን፣ ህፃናቱን ታሳቢ ያደረገ ስትራክቸር ነው የምንሰራው። ከተሰራም በኋላ ደግሞ የማኔጅመንት ሲስተሙን ለማሳለጥ ቢዝነስ ሞዴል ተዘጋጅቶ ለተመረጡ ኢንተርፕራይዙ ተቋሙ በሚያደራጃቸው ልጆች ለኛ የሰጠናል። እነዛን አሰልጥነን ወደ ትግበራ እንገባለን። መጀመሪያ አካባቢ ወደዚህ ፕሮጀክት ስንገባ ትልቁ ማነቆ የነበረው እስካሁን የነበሩት የነዚህ የሳኒቴሽን ኢንፍራስትራክቸሮች ሰስቴኔቢሊቲ አጠያቂ በመሆኑ ብዙዎቹ አቁመው ነው የሚገኙ። ስለዚህ ለመስራት የተቸገርነው የማኔጅመንት ሲስተም ችግር ስለነበር ነው። አሁን በኢንተርፕራይዞቹ እያስተዳደሩ ያሉትን ሲያይ ሁሉም ማህበረሰብ እንደዚህ አይነት ኢንፍራስትራክቸር ይገንባልን ጥያቄ ነው እያቀረበ ያለው። ስለዚህ ወጣቶቹን አደራጅተን ስብጥር አላቸው፣ የሙያ ስብጥር አላቸው፣ የጾታ ስብጥር አላቸው። ኢቭን አካል ጉዳተኞችንም ታሳቢ ያደረገ ኢንተርፕራይዝ ነው የምናደራጀው። አሰልጥነን እናስገባቸዋለን። በዛ መሰረት ተቋሙም የተባለለትን አገልግሎት እየሰጠ ነው የሚገኙት በሁሉም አካባቢዎች። እንዲሁም ልጆቹም ተጠቃሚዎች ናቸው። ኢንተርፕራይዞች ኢንካም ጀነሬት ነው የሚያደርገው። ምክንያቱም እኛ የምንመርጣቸው ሳይቶች በጣም ህዝብ የሚበዛባቸው አካባቢዎች፣ ገበያ፣ መናኸሪያ አካባቢ ስለሆነ ተጠቃሚው ማህበረሰብም ጥሩ አገልግሎት ያገኛል። እነሱም ደግሞ ራሳቸውን ከማስተዳደር አልፈው ቤተሰቦቻቸውን እየረዱ ነው የሚገኙና ለወደፊትም ያሰራሩ መቀጠል አለበት ብዬ አስባለሁ። አመሰግናለሁ። መጨረሻ ላይ በከተሞች የሚታየው የጋራና የህዝብ መጸዳጃ ቤቶች ግንባታ ጥረት እንዳለ ይታያል። በተለይ ገበያዎች አካባቢ፣ የእምነት ተቋማት አካባቢ አሁንም ክፍተቶች አሉ። ሙሉ በሙሉ ተደራሽ ሆኗል ብሎ ለማለት ያስቸግራልና ይህንን ጥረት ለማቃለል የተያዙ ቀጣይ እቅዶች ምንድናቸው? እንደ አማራ ክልል ውሃና ኢነርጂ ቢሮስ በሂደቱ እነማንን ለማሳተፍ አቅዳቸዋል የሚለውን የመጨረሻ ማጠቃለያ ይስጡ። ኦኬ፣ ያው ፍላጎት እንግዲህ አያበቃም። ፍላጎት ሁሌም የሰፋ ነው የሚሄደው። እንግዲህ ፍላጎትን ከእቅድ ጋር እያጣጣም ከፕሮግራሙ የረጅም ጊዜ እቅድ፣ አጭር ጊዜ እቅድ እየታየ አሰስመንት እየተሰራ ዲማንድ ፕራዮሪታይዝ እየተደረገ ጥያቄዎች ሲመጡ እነዚህን በየደረጃው ወረፋ በመያዝ ፕሮግራሙ በተቀመጠለት በጀት ተመጣጣኝ የሆነ የፊዚካል ስራዎችን ለመስራት እንግዲህ ዋናው ያለው ሀብት ነው። ሀብት ውሱን ነው። ይህን ውሱን ሀብት ግን የቅድሚያ ለሚሰጣቸው በተለይ ደግሞ የደሃ ለሆኑት አካባቢዎች ገቢያቸው ይህን ስራ ለመስራት የማይችሉ ክላስተሮችን በመምረጥ ለመስራት ነው የታሰበው። የፕሮግራሙ መሰረታዊ የሆኑ መሪ ፕሪንሲፕሎች አሉት። የተቀመጠለት ቤዚክ ኢምፕሊሜንቴሽን ፕሪንሲፕልስ አሉት። እነዚህን መርሆች በመከተል ከፍተኛ ዲማንድ ነው ያለው በየአካባቢው በየከተማው። ከነዚህ አራት ከተሞች እንኳን ስናይ ቄራዎች አካባቢ፣ መናኸሪያዎች አካባቢ ይበዛል። ቄራዎች፣ መናኸሪያዎች አካባቢ አሁን የህዝብ ሽንት ቤቶች ፍላጎት ሰፊ ነው። ይህንን በደንብ ተለይቶ የቅድሚያ የሚያስፈልጋቸው አካባቢዎች ተለይተው ፕሮግራሙ በተቀመጠለት የፕሮጀክት ማስፈጸሚያ ስልት መሰረት ለመስራት ነው የታቀደው። እንግዲህ ይህ ፕሮግራም የረጅም ጊዜ ፕሮግራም ነው። ይህ ፕሮግራም
አዲስ ነው። የመጠጥ ውሃ ስራዎች ቀደም ሲል የተሻለ ሀገሪቱ ውስጥ የተሻለ ልምድ አለ። እዚህ በከተሞች ሳኒቴሽን ዙሪያ ግን አዲስ ስለሆነ እንደውም ባለቤት እንኳን በትክክል ዩቲሊቲው ነው ሙኒሲፓሊቲው ነው ጤና ነው ውሃ ነው የሚለው እንኳን በትክክል ግልጽ አልነበረም እስካሁን። ይህ ፕሮግራም ግን ለመለየት የማን ድርሻ ነው ይህ ስራ የሚለውን ለማስቀመጥ ሞክሯል። ዲማንድ ሰፊ ነው። ይህን ዲማንድ እንዴት አድርገን አድሬስ እናደርጋለን እንዴት አድርገን እንፈታለን የሚለው ግን በፕሮግራሙ ሂደት ላይ እየታየ ችግሮች እየተለዩ ለመፈጸም ሙከራ ይደረጋል። በዚህ መሰረት ነው እንግዲህ የፕሮግራም ለመፈጸም ክልሉ ያሰባያለው። አቶ እውነቱ ገድፍ በአማራ ክልል ዋና ኢነርጂ ቢሮ የከተሞች የውሃና ሳኒቴሽን ፕሮግራም አስተባባሪ፣ አቶ ተስፋው አካልነህ በባህር ዳር ከተማ አስተዳደር የከተማ የውሃ ሳኒቴሽን ፕሮጀክት አስተባባሪ፣ እንዲሁም ደግሞ አቶ ይበልጣል በሬ ከአማራ ክልል ጤና ቢሮ የስነ ንጽህናና የአካባቢ ጤና አጠባበቅ ቴክኒካል አማካሪ በነበረኝ ቆይታ እጅግ ደስተኛ ነኝ። አመሰግናለሁ። እኛም እናመሰግናለን። የተከበራችሁ ተመልካቾቻችን ወደ እናንተ የደረሰው የግልና የአካባቢ ንጽህና በተመለከተ ትኩረት ያደረገው የዛሬው ዝግጅታችን በዚህ ተጠናቋል። ይህ ፕሮግራም የአማራ ክልል ዋና ኢነርጂ ቢሮ ከአይአርሲ ዋሽ ጋር እንዲሁም ከአማራ ሚዲያ ኮርፖሬሽን ጋር በመተባበር ወደ እናንተ የሚያደርሱት ዝግጅት ነው። ዝግጅቱን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላው የስቱዲዮና የካሜራ ባለሙያዎች ጋር አብረን ቆይታ አደረግን። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። እስከዛው ሰላም ቆዩን።